በሁሉም ሰው አይን ጥሩ ለመሆን መሞከር ምን ያህል ከባድ ሸክም እንደሆነ ታውቃለህ? በእያንዳንዱ ውሳኔ፣ በእያንዳንዱ ቃልህ ውስጥ የሌሎችን ይሁንታ ስትፈልግ የራስን ድምፅ ታፍነዋለህ። እንደ ሰው እየኖርክ ሳይሆን ሌሎች ሊያዩ በሚፈልጉት መልክ እየተቀረጽክ ነው። ይህ ነፃነት አይደለም፣ ይህ ከባድ የእስር ቤት ግድግዳ ነው። አንተ ግን ተፈጥሮህ ይህ አይደለም። አንድ ቀን ይመጣል፣ በጸጥታ የምትቀመጥበት፣ የሌሎችን ፍርድ ከራስ ላይ የምታራግፍበት ቀን፣ የሁሉም ሰው አስተያየት እንደ ተራ ነፋስ ሲያልፍ፣ የራስህ እውነት ብቻ ሲቀር። በዚያ ቀን የሌሎችን ይሁንታ መሻት ታቆማለህ። የራስን መንገድ፣ የራስን ምርጫ፣ የራስን እውነት ብቻ ነው የምትከተለው። የራስን ጥንካሬ ከውስጥ ታገኛለህ። በዝምታ መስራት ትጀምራለህ። ማንም የማያውቀውን፣ ማንም የማያየውን ነገር ለምስጋና ሳይሆን ለራስህ እድገት፣ ለውጫዊ ዕውቅና ሳይሆን ለውስጣዊ እርካታ። ያን ጊዜ ነው እውነተኛ ማንነትህ የሚጎለብተው። ያን ጊዜ ነው የማይናወጥ ጥንካሬ የምትገነባው። የሌሎች ሰዎችን እይታ ትተህ የራስን መንገድ ስትመርጥ ነው ነፃ የምትሆነው። አንተስ መቼ ነው ከዚህ ሸክም ነፃ የምትወጣው? የራስን ታሪክ ለመጻፍ ዝግጁ ስትሆን የጥንካሬ ቤተሰብን ተቀላቀል።